ከአንተ እየተማርኩ ያው ወደ ኦርቶዶክስ የተመለስኩ ልጅ ነኝ። ዞረ ይሰጥ ነበረና የሆነ ሰዓት ደግሞ ዙሩን በጣም አክርሮት መንገድ ላይ የሚሰብኩ ፕሮቴስታንቶችን እያስቆመ አይወዳደርም። ማን ነው ይሄ ጳውሎስ የሚባለው? አወቀው። አሁን ከሜላት ጋር የሚሰራው የእሱ ጥርት ያለ ነው። በህይወት የሚያስፈራ ምንድን ነው? በጣም ብዙ ነገር ያስፈራኛል። እናንተ በጣም ጥሩ ጥያቄ ነው። ይዘው ግን በጣም ብዙ ነገር ያስፈራኛል። እህታችን ሱላማጢስ እህታችን ምንድን ነው እህታችን የማይመች ቦታ ነው ያለሽው? ኦኬ እሺ፣ ችግር የለውም። በህይወት ምንድን ነው የሚያስፈራ ነገር የሚለው ነገር በጣም ጥሩ ጥያቄ ነው። እጅግ በጣም ብዙ ነገር ያስፈራኛል። እጅግ በጣም መቼም እናንተም ብትጠይቁ በጣም ብዙ የምትፈሯቸው ነገሮች አሉ አይደል? ከሁሉ በላይ የምፈራው ነገር ግን ያው ከክርስቶስ መለየት እጅግ በጣም የሚያስፈራ ነገር ነው። ክርስቲያኖች እውነት ምላችሁ እንደው አንዳንዴ ህግ በሌለበት ቦታ እንኳን ስትሆኑ ምን ያክል ነው ፍርሃት የሚሰማችሁ? ማንም ሰው ጥቃት ሊያደርስባችሁ ይችላል። ህግ የለም በቦታው። ፍትህ መጠየቅ አትችሉም፣ ፍርድ መጠየቅ አትችሉም። አስቡት፣ ህግ በሌለበት ስፍራ እንኳን ያን ያክል የምንፈራ ከሆነ ኢማጂን ከክርስቶስ ደግሞ መለየት፣ ከክርስቶስ ደግሞ መራቅ ምን ያክል ሊያስፈራ ነው የሚችልና በጣም ሊያስፈራ የሚችለው ትልቁ ነገር ከክርስቶስ መለየት ነው። ከክርስቶስ መለየት። ሁለተኛ በጣም የምፈራው ነገር ደግሞ አለል በዘልምድ ኃጢአት ውስጥ እንደው መመላለስ እጅግ በጣም ያስፈራል። ምን አለ መሰላችሁ፣ አንድ የቤተክርስቲያናችን ሊቅ ምን ይላል መሰላችሁ ጋይስ? መውደቅ አዳማይ ነው፣ ከወደቁበት ግን አለመነሳት ሰይጣናዊ ነው ይላል። ሰዎችንን ስህተት እንሰራለን፣ እንበድላለን። ነገር ግን በንስሐ ሕይወት ተመልሶ ራስን ለመለወጥ መሞከር ትልቅ ነገር ነው። ግን ደግሞ የዘልምድ ኃጢአት ይሄ ድጋሚ ተመሳሳይ ኃጢአት ይሄ ልክ እንደ ዘልምድ በቃ የሆነ ጌታ ይቅር ሲለን አለ አይደለ? ይሄ የምንዳፈረው ነገር የሆነ አንዳችሁን ኃጢአት እንሰራና ጌታ በምህረቱ በቸርነቱ ዘመናትን በዓመታት፣ ዓመታትን በወራት፣ ወራቱን በሳምንታት፣ ሳምንታቱን ደግሞ በቀናት የከፋፈለ ዘመኑን ከዘመን ቀኑን ከቀን አሻግሮ ሲያሳየን የሆነ ምንም አንሆንም አይነት ነገር በቃ ትላንትም እንዲያደርገን ነበር ምንም አልሆነ። ስለዚህ ዛሬ የምናደርገው አይነት የኃጢአት ልምምድ በጣም የሚያስፈራ ነገር ነው። ሳናቆም ደግሞ ከክርስቶስ ሊያረቀን የሚችል ነገር ነው። እሱም ያስፈራል። በጣም ብዙ የሚያስፈራ ነገር አለ። እናንተ ደግሞ ለምን የሚወዱትን ሰው ራሱ ማጣት በጣም ያስፈራል። እሺ ኤኒዌይስ የኔ ተወዳጆች እንዴት አላችሁ? የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ዛሬ ባለችኝ ትንሽ ደቂቃ ያው ከፕሮቴስታንት እህት ወንድሞቻችን ጋር እናወራለን እና በባለፈው እድል ሰጥቼ ነበር። በአንዳንድ ጉዳዮች አለመመቻቸት የተነሳ ላይቭ ስትሪም እየገባው አይደለም። እንደምታውቁት ከፊታችን እንግዲህ የኦርቶዶክስ የወጣት ጉባኤ ቀጣይ ያለን ከእንደገና ባሳለፍነው የነበረውን መርሃ ግብር ብዙዎቻችሁ አይታችሁታል። በእርግጥ ብዙዎቻችሁም አልተገኛችሁም። በጣም ብዙ ሰው መጥቷል። ግን ደግሞ ሌሎቻችሁም ደግሞ የቀራችሁ ደግሞ ብትመጡ በጣም መልካም ነው። እንደ እግዚአብሔር መልካም ፈቃድ እንግዲህ ወደ ደብረ ብርሃንና ሐዋሳ የኦርቶዶክስ የወጣት ጉባኤያችንን ለማድረግ ዝግጅት ላይ ነን። በዚህ አጋጣሚ በጣም የብዙዎቻችሁን እገዛ እንፈልጋለን እና በዛ የተነሳ ከሰሞኑ ላይቭ እየገቡ አይደለም። አካውንቱ በጣም ተመቷል። ቪዲዮ ስንለቅ በደንብ እየታየ አይደለም። ትንሽ አክቲቭ ስላልሆንኩኝ ማለት ነው።
ላይፍ ስገባም እንደምታዩት አክቲቭ የሆንኩ ስላልሆንኩ በጣም ስትሪሙ በጣም እየቀነሰ ነውና የምትችሉ እህት ወንድሞቻችን በአጠቃላይ በቻላችሁት አቅም በደንብ መልእክቱ ለብዙዎች እንዲዳረስ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት ማድረጋችሁን እንዳትረሱ። ዛሬም ለፕሮቴስታንት እህት ወንድሞቻችን እድል እንሰጣለን። ስፔሻሊ ከዚህ ቀደም ክርስቲያን የነበራችሁ ፕሮቴስታንት እህት ወንድሞቻችን ማለት በዚህች ክርስቶስ በመሰረታት የክርስቶስ ሙሽራ በሆነችው በዚህች ቅዱስ ቤተክርስቲያን ውስጥ አማኝ የነበራችሁ ከዛ በኋላ በተለያዩ አይነት መንገዶች ከቅዱስ ቤተክርስቲያን የወጣችሁ ፕሮቴስታንት እህት ወንድሞቻችን ካላችሁ ስፔሻሊ ለእናንተ በጣም እድል መስጠት እንፈልጋለን። በክርስቶስ ፍቅር ለእናንተ እድል መስጠት እንፈልጋለን። ገብታችሁ የኦርቶዶክስ ቤተክርስቲያን እነዚህ ትምህርቶች ከመጽሐፍ ቅዱስ ውጪ ስለሆኑ ከመጽሐፍ ቅዱስ ጋር ሊጣጣሙልኝ ስላልቻሉ ነው ከዚህ ቅዱስ ቤተክርስቲያን የወጣሁት የሚለውን አቋማችሁንና ምክንያታችሁን በፍቅር በመጽሐፍ ቅዱስ የማስረጃ እንድናወራ ጋብዛችኋለሁ። እና ብዙ ጊዜ በዚህ ሶሻል ሚዲያ ላይ በጣም የሚሰለችና የሚያስጠላ ትልቁ ነገር ምንድን ነው መሰላችሁ? ሁልጊዜ ፕሮቴስታንት የሆነ ሰው እንደዚህ አይነት ነገር አወራ ማለት ኦርቶዶክስ የሆነን ሰዎች በአጠቃላይ ሄደን መጮህ መቀለድ አለብን ማለት አይደለም። ሁልጊዜም ደግሞ ኦርቶዶክስ ክርስቲያን የሆነ ሰው በላይፍ ስትሪም ላይ የሆኑ ሀሳቦችን ይዞ ሲመጣ ፕሮቴስታንት የሆኑ ሰዎች የሆነ ሞግ ማድረግ አለብን ማለት አይደለም። እባካችሁ በጣም በሰለጠነ መንገድ በጣም በተረጋጋ መልኩ በመጽሐፍ ቅዱስ የማስረጃ ነገሮችን ፍትሃዊ ሆነን ለመረዳት እንሞክር። ሞር የሚጠቀመው ሚያ ስለሆነ ማለት ነው። ወገኝተኝነት ዝም ብሎ አይን ጨፍኖ ለመደገፍ ማንም ሰው በቃ ይኸው እናንተ እኮ ይኸው እንዲህ ምናምን ብሎ መሄድ ይችላል። ነገር ግን በምልአት ደግሞ በመጽሐፍ ቅዱስ የማስረጃ እውነት ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ። በዚህ አጋጣሚ እንደ ውይይቱን ከመጀመራችን በፊት ፕሮቴስታንት ወንድሞቻችን ይሄ ለእናንተ በጣም ትልቅ ቻንስ ነው። በጣም ትልቅ ቻንስ። ለምሳሌ እኛ እንፈልገዋለን ፕሮቴስታንት የሆኑ ወንድሞቻችን ከመጽሐፍ ቅዱስ ውጭ የምናስተምረው ትምህርት አለ ወይ ብለው ኢንቫይት ቢያደርጉን አለ ወይ እስቲ ኑና እስቲ በመጽሐፍ ቅዱስ ማስረጃ ያሳዩን ቢሉ በጣም ደስተኞች ሆነን ብንመጣ ደስ ይለናል። በጣም እኛ ሰው ሰራሽ የምንላቸው ትምህርቶች አሉ በፕሮቴስታንቱ ቤት። ሰው ሰራሽ የምንላቸው ሰው ሰራሽ የሚለውን ቃል ስጠቀም ከንቀት ከምጸት አይደለም፣ የሆኑ አካላትን ለማበሳጨት ምናምን አይደለም የኔ ተወዳጆች። ትምህርቱ ግን ባይተሰል ሰው ሰራሽ ስለሆነ መጽሐፍ ቅዱስ የመሰረት ስለሌለው እንደዛ ምለውና በጣም ብዙ መናነሳቸው ትምህርቶች አሉ። በዛው ልክ ደግሞ ለእናንተም ይሄ ትልቅ ኦፖርቹኒቲ ነው። በስፔሻሊ ፕሮቴስታንት ወንድሞቻችን ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብላችሁ ሐሳቦችን አንስቶ ለማውራት ለእናንተ በጣም ትልቅ እድል ይሰጣችኋል። አይ ቲንክ እና እስቲ ካላችሁ አንዳንድ ቁጥር ጻፉልኝ ካላችሁ። ኦኬ ኢንቫይት ያደረኳችሁ መግባት ትችላላችሁ። ቤተልሔም ፈለገ እንዴት ነህ? እግዚአብሔር ይመስገን አለሁ። እግዚአብሔር ይመስገን። እኔ ፕሮቴስታንት ነበርኩ። ያው ከአንተ እየተማርኩ ያው ወደ ኦርቶዶክስ የተመለስኩ ልጅ ነኝ። በጣም ደስ ይላል። በጣም ደስ ይላል። የት ከመጀመሪያው ፕሮቴስታንት ነበርሽ? አይደለሁም፣ ኦርቶዶክስ ነበርኩኝ። ያው ፕሮቴስታንት ሆኜ 1 አመት ቆይቼ ከዛ ያው እግዚአብሔር ይመስገን እንደገና አዲስ ህይወት ከጌታ ጋር ጀመርኩኝ። በጣም ደስ ይላል። ቤተልሔም እንኳን ጌታ ረዳሽ፣ እንኳን ወደ እውነተኛው መንገድ ተመለሽ እህታችን። የት ቤተ እምነት ነበር የተቀላቀልሽ? ማለት ያው በፕሮቴስታንቱ ቤት በጣም ብዙ ቤተ እምነቶች አሉ፣ በጣም ብዙ እና ወደ የትኛው ቤተ እምነት ነበር የሄድሽው?
ቃለ ሕይወት ቃለ ሕይወት። መልካም። ፕሮቴስታንት የሆንሽበት ሪዝን ምንድን ነበረ? ያው ይሄንን የጠየኩሽ መቼም ስላለፈ ነገር ለማስታወስ ሳይሆን አንዳንድ ጊዜ ገጥሟችሁ ከሆነ ክርስቲያኖቶች ወንድሞች ብዙ ሰው ፕሮቴስታንት የሚሆንበት ሪዝን በጣም ሲምፕል በሆኑ ነገሮች ነው። ማለት የሃይማኖት መመስረቻ ያልሆኑ ሀሳቦች ተነስተው ነው በጣም ብዙ ጊዜ ሰዎች ፕሮቴስታንት የሚሆኑት። እና በምን አጋጣሚ ነበር ፕሮቴስታንት የሆንሽው ቤተልሔም? እኔ እንኳን የሆነ ስለ ፕሮቴስታንት ጠለቅ ብዬ አውቄበት ምናምን አይደለም የሄድኩት። አጋጣሚ ፋዘር ታመመና ሰንበት ተማሪ ነበርኩኝ። ከዛ ለአባቴ ብዬ አጋጣሚ ያው አባቴ ሊሞት ስለሆነ እሱ እንዲተርፍልኝ ስለምፈልግ ፕሮቴስታንት ሲሆን ከዛ ሰው ሁሉ በቃ ፕሮቴስታንት ሆናለች ምናምን አለኝና ከዛ ለምን እንደውም አንዱ ቦታ ሆኜ አላገለግልም ሁሉም እግዚአብሔር አይደል እንዴ ምናምን ብዬ ቤተሰቦቼን አሳመንኳቸውና እናቴ በጣም አዝናብኛለች። ከዛ እሺ ብዬ ተቀላቀልኩ። ከዛ ምንም እረፍት ማግኘት አልቻልኩም። እኔ በዚህ አጋጣሚ መናገር የምፈልገው ነገር ቢኖር ሰው በቃ ጌታን ሳይቀበል አይሞት። እግዚአብሔር ኦርቶዶክስ ላይ ያለውን ጌታ ሳይቀበል አይሞት። እውነት በጣም ማለት ነው በህይወቴ አዲስ ሰው የሆንኩበት አመት ነው የ2018 ለኔ እና ዛሬ ስላገኘው በጣም ደስ ብሎኛል። ጌታን በጣም ደስ ይላል። ቤተልሔም እንኳን ጌታ ረዳሽ። ያው ክርስቲያኖቶች ወንድሞች በነገራችን ላይ ባሉት አጋጣሚዎች ባሉት አማራጮች በአጠቃላይ የቅድስት ቤተክርስቲያናቸውን ትምህርት መማራችሁ የሚጠቅማችሁ ለዛ ነው። ምክንያቱም ቀደም ሳነሳላችሁ እንደነበረው በጣም ብዙ ጊዜ ሰዎች መሰረታዊ በሆኑ ጉዳዮች ላይ አቋም ኖሯቸው አይደለም ፕሮቴስታንት የሚሆኑት። እንደው በጣም ኦርቶዶክስን አውቃታለሁ የሚል ፕሮቴስታንት አጋጥሟቸው ያውቅም? ጳጳስም ነበርኩ ይላችኋል፣ መነኩሴም ነበርኩ ይላችኋል፣ ዲያቆን ምንም አይሉት ነገር አለ። ልክ የዛን ያክል ዳትማች ኦርቶዶክስ ቤተክርስቲያንን አውቃታለሁ የሚለውን ሰው ቀረብ አድርጋችሁ እንደው ከኦርቶዶክስ ቤተክርስቲያን የወጣው ለምን ነበር ምናምን ብትሉት በጣም የሚያስቅ ነገር ይነግራችኋል። በጣም ቅርብ ጊዜ ምናልባት በባለፈው ዓመት የምታስታውሱ ከነበረ ከፕሮቴስታንትና ከተሐድሶ ቤተ እምነት የተመለሱ ወንድሞቻችን እንግዲህ ጌታ ረድቷቸው ወደ እውነተኛው መንገድ የተመለሱት ወንድሞቻችን ኦርቶዶክስ ቤተክርስቲያንን ምን ያክል እንደተረዷት ያብራሩበት መንገድ ተመልክታችኋል። በጣም ወሳኝ የሆኑ ነገረ ድህነትን የሚያነሱ ነጥቦችን በአጠቃላይ እየተናገሩ ነበር እያነጻጸሩ። ከዚህ በፊት እንዲህ ብለን ነበር የምናምነው፣ ነገር ግን እንዲህ አይነት ነገሮችን ስናነብ እንዲህ አይነት ነገሮችን ስንመለከት የቅድስት ቤተክርስቲያን ትምህርት እውነተኛ እንደሆነ ተረዳን እያሉ ነው ምስክርነት ሲሰጡ የነበረው። በአንድ አጋጣሚ እዚሁ ሶሻል ሚዲያ ላይ ምን አይቼ ታዝቤ የነበረ መሰላችሁ? ብዙ ከዚህ በፊት መቼም አሁን ያው የተበላበት ነው፣ ማንም በእንደዚህ ነገር አይታለልም። ታስታውሱ ከነበረ ከዚህ ቀደም ልክ የኦርቶዶክስ ቤተክርስቲያን አስተምሮን ለመተቸት ለመዝለፍ የተለያዩ ነገሮችን ለማለት የሚፈልጉ ሰዎች የቤተክርስቲያኒቱ አይነት ቆብ፣ ካህናት አባቶች የሚያደርጉትን ቆብ፣ ካህናት አባቶች የሚለብሱትን አይነት ልብሰ ሰባሄት ቀሚስ፣ መስቀሉን በእጃቸው መስቀል ይዘው ምናምን የክደት ትምህርቶችን ንፋቄ ትምህርቶችን ይናገራሉ። እና ልክ እንደዛ እንደ ቄስ ቆብ ያደረገ መስቀል የጨበጠ አንገቱ ላይ መስቀል ያደረገ ቀሚስ የለበሰ ሰው እንዴት ፕሮቴስታንት እንደሆነ ምስክርነት ሲሰጥ ሰማውን። ምስክርነት ሲሰጥ ምን አለመሰላችሁ? አንዳንዴ ያስቃል። በእርግጥ ፕሮቴስታንት ለሆኑ ሰዎች በቃ ዋው ምናምን የሚያስብል ነው። ብዙ ጊዜ አንዳንዶቹ ወደዛ ሲሄዱ ሳንቲም ፍለጋ ስለሆነ የሆነ እንደዚህ ያለ አይደለ ይሄ ከመባሳት ለሚሰበሰብ ሳንቲም ምናምን እንዲወረወረላቸው ስለሚፈልጉ ፕሮቴስታንቱን በቃ የስ አሜን ሳይ ምናምን የሚያስብል ነገር መናገር የሚፈልጉት እንጂ ሪያሊቲውን አይደለም። ኦርቶዶክስ ቤተክርስቲያንን ተረድተዋት አይደለም የሚወጡት ኢቭን። እና ምን አይነት ምስክር ሲሰጥ ሰሞት መሰላችሁ? እንግዲህ ካህን ነበርኩ አለ። ኢማጂን እንግዲህ ካህናት ምን አይነት ህይወት ነው ያላቸው ክርስቲያኖች እናንተ ታውቃላችሁ። ካህን ነበርኩ ምናምን አለና እንዴት ነው ፕሮቴስታንት የሆንኩ ሲባል በሆነ መንገድ በሳልፍ የሆነ የፕሮቴስታንት ቸርች በኩል አጋጠመኝ እና በቃ ተንበርክከው አዳራሽ ውስጥ እየጸልዩ ነበራል። እንዲህ ይቻላል እንዴ ያልኩት እኔ እና ተንበርክከው እየጸልዩ ነበራል። እና እኔ ለራሴ ጠይቁት ይህን ያክል ዓመት
እኔ ክርስቶስን ሳገለግል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አልኩኛለ ለራሴ ለኢየሱስ ተንበርክኬ አላውቅም። ሪሊ እውነት ይሄ ሰው ካህን ነው? አሁን እንግዲህ 365 ቀን በቤተክርስቲያናችን የሚጸልየው ትልቁ ጸሎት የቅዳሴ የጸሎት ሁሉ ትልቁ ጸሎት ቅዳሴ ጸሎት ነው። በቅዳሴ ጸሎታችን ላይ ደግሞ ዘወትር ቅዱስ ቤተክርስቲያናችን ስገዱ ለእግዚአብሔር በፍርሃት እያለች ሁልጊዜ በቅዳሴው ጸሎት ትሰብካለች። ምዕመናን በአጠቃላይ የአምልኮ ስግደት ለሚገባው ለአምላካችን ለእግዚአብሔር የአምልኮ ስግደትን ይሰግዳሉ። የአምልኮ ምስጋናን ያቀርባሉ። የአምልኮ መስዋዕትን ይሰዋሉ። እና ይህ ሰው እንግዲህ ልክ እንደው ካህን ነበርኩ ካለ በኋላ ከእንደገና ሰግጄ አላውቅም እና ያ ሰው ተንበርክኮ ምናምን ለኢየሱስ የሆነ በልሳን ሼቤሬቤቤ ማክሬቤቤ ምናምን ሲላሉ እኔም ተንበርክኬ አሜን ማለት ጀመርኩ አለ። መጀመሪያ አሜን እንግዲህ ቃል በእኛ ቤተክርስቲያን በነገራችን ላይ አንድ ካህን የሚሆነው እንደ ወንጌሉን እንኳን እንደው ባይረዱ ማለት ልክ በቤተክርስቲያናችን 3 አይነት አገልግሎት አለ እንደምታውቁት፣ ቅኔ ማህሌት፣ ቅዳሴና ስብከት። ቅኔ ማህሌት፣ ቅዳሴና ስብከት እና ልክ እንደ ሰባኪያን ወንጌሉ እንደው መጽሐፍ ቅዱስን በደንብ እንደው ከጥቅስ ጥቅስ ከቁጥር ቁጥር እንደው ለይተው ባያውቁት ባይረዱት እንኳን በዜማ ኢቭን የሚሉት ቃል እግዚአብሔር ነው። በዜማ በጸሎታቸው የሚሉት ኢቭን ቃል እግዚአብሔር ነው። ለምሳሌ ጸሎተ ሃይማኖት የሃይማኖት መሰረት የምንለው ማለት ነው። ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የእግዚአብሔር ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ይሄ ነው ጸሎቱ። ሰው ምን ልላችሁ ፈልጌ ነው፣ ኢቭን በጸሎቱ እንኳን ቃል እግዚአብሔርን ያውቁታል ካህናት አባቶቻችን። እና ዊዛውት ኤኒ ሪዝን ሼቤሬቤቤ ምናምን ለሚል ነገር አሜን አልኩኛል። ከዛ እኔም ሳላውቀው የሆነ ነገር ወረረኝና ሃርጋዱላ ማክሬቤቤቤ ማለት ጀመርኳል። ጂሰስ እኔ አንዳንድ ጊዜ በዚህ ልክ ባካችሁን እኔ ለጊዜው አሁን ለምሳሌ ፕሮቴስታንት አማኝ ለሆነ ሰው እንደዚህ አይነት ምስክርነት ሊያስደስቶ ይችላል። እግዚአብሔር በሚያውቀው ሊያስደስቶ ይችላል። በጣም በቃ ደስ ብሎት ሊያጨበጭብ ሁሉ ይችላል። ለምን ያ ሰው ኢንቴንሽናሊ አስቦበት ራሱ የሆነ እያገነነ ያለው ለነሱ ደስ የሚላቸውን አይነት ስታፍ ነው። ነገር ግን ሪያሊቲው እዚህ ጋር አይደለም። ኦርቶዶክስ ቤተክርስቲያን እያለ ስለ ኦርቶዶክስ ቤተክርስቲያን ምን ያክል ነበር የምታውቀው? እሺ ፕሮቴስታንት ሲሆንክበት ሪዝን ምንድን ነበረ? ማንም ሰው አይጠይቀውም። ያንን ታውት ፕሮቴስታንት የሆኑ ሰዎች አይጠይቁት። እናንተ ቁጭ አድርጋችሁ ስለ ትምህርት ብታነሱለት ያ ሰው ምሉ ሆኖ አይናገርም። እኔ ያው ብቻ ጌታ ይርዳችሁ፣ ወደ እውነተኛው ቤታችሁ አሁንም የጠፋችሁ እህት ወንድሞቻችን ይመልሳችሁ። ይሄንን ሁል ጊዜ ሳነሳ እኔ የወንድማችን ትዝታው ነገር በጣም ይገርመኛል። ሁል ጊዜ ወንድማችን ትዝታው እግዚአብሔር አምላክ ወደ እውነተኛው መንገድ ይመልሰው፣ ወደ ቀጥተኛ መንገድ ይምራው እና እንግዲህ ፕሮቴስታንት ከሆነ ስንት ዓመቱ ነው? ኢማጂን ጋይስ ስቲል ነው አንድ የፕሮቴስታንት ዶክትሪን አስተምሮ አያውቅም። ለምሳሌ እኛ ፕሮቴስታንቶች በሳልቬሽን ዙሪያ ያለን ትምህርት እንዲህ ነው ብሎ ታይም ወስዶ የፓስተርነት ባይዘወይ ማዕረግ ተሰጥቶታል። ፓስተር ነው ማለት ላይክ እንደ ኖርማል የሆነ አማኝ አይደለም ማለት ነው ያ ሰው። ለምሳሌ በእኛ ቤተክርስቲያን ውስጥ አንድ ሰው ዝም ብሎ ከመሬት ተነስቶ ዲያቆን አይባልም፣ ከመሬት ተነስቶ ካህን አይባልም፣ ከመሬት ተነስቶ ቆሞስ አይባልም፣ ከመሬት ተነስቶ ኤጲስቆጶስ አይባልም። የሆነ የሚለየው ነገር አለ እና ያ ሰው ፓስተር ተብሎ ሁልጊዜ ቁጭ ብሎ የሚያደርገው ምንድን ነው መሰላችሁ? ሞክ ማድረግ ነው። ሞክ ማለት ምንም የፕሮቴስታንቱን ትምህርት መግለጥ አይጠበቅበትም። እኛ ምናምነው እንዲህ ነው ይውላችሁ። ለምሳሌ የኛ የትምህርተ ሥላሴ ትምህርታችን እንዲህ ነው። ስለ ነገረ ክርስቶስ ያለን ትምህርት እንዲህ ነው። ስለ ሳልቬሽን ያለን ትምህርት እንዲህ ነው። ሙሉ ሰዓቱን ተጠቅመው አንድ ያስተማረበትን ቪዲዮ ልታመጡ አትችሉ። በጣም በሚያሳዝን ሁኔታ ይውላችሁ ምን ያደርጋል መሰላችሁ? የሆነ ፎቶዎችን ምናምን ኦርቶዶክስ ቤተክርስቲያን ውስጥ የሆነ የተደረጉ ፎቶዎችን ምናምን ነገሮች ያስቀምጠን እዩዋቸው። አያሳዝኑም? ምናምን በቃ ረዥም ሰዓት መሳቅ በጌታ ፊት እግዚአብሔር ያሳያችሁ። አረ ይሄ ክህደት ነው ምናምን የሆነ እውቀት የማይጠይቅ ነገር ማለት ነው። እውቀት የማይጠይቁ ነገሮችን ነው የሚያደርገውና ብዙ ጊዜ ሰዎች ዊዛውት ኤኒ ሪዝን ማለት ያለምንም መጽሐፍ ቅዱስ የማስረጃ እንዲህ ሆነናል ሲሉ የሚታይባቸው ነገር እንዲህ አይነት ነገር ነው እና ከቤቱ የጠፋችሁ ፕሮቴስታንት እህት ወንድሞቻችን እንደ እህታችን ቤተልሔም እንግዲህ ጌታ ይርዳችሁ፣ መንፈስ ቅዱስ ሚስጥሩን ጥበቡን ይግለጽላችሁ።
ያላወቃችሁትን ነገር ወደ ማወቅ አሸጋግሮ ወደ እናታችሁ ቅድስት ቤተክርስቲያን ይመልሳችሁ። እንግዲህ የሁልጊዜም ጸሎታችን ነው። እህታችን ቤተልሔም በርቺ፣ ጌታ ካንቺ ጋር ይሁን። አሜን። እሺ አሜን። እሺ ሰላም ሁኚልን። እሺ ፈሊ እሺ ኦኬ። ፕሮቴስታንት ወንድሞቻችን ካላችሁ ድል እሰጣለሁ። በተለይ ከዚህ በፊት ኦርቶዶክስ የነበራችሁ ካላችሁ ነው። ከዚህ ቀደም ክርስቲያን ነበረን፣ አሁን ግን በቃ ያው ቤተክርስቲያን እንዲህ የሚል አይነት ትምህርት ከመጽሐፍ ቅዱስ ውጭ ያለ ትምህርት ስላላት ነው ፕሮቴስታንት ይሁን ነው እንደው ብላችሁ የምታምኑ ፕሮቴስታንቶች ካላችሁ ድል እሰጣለሁ። በነፃነት መውራት ይቻላል፣ ግን ፕሊስ እባካችሁ ስርዓት ባለው መልኩ እናወራለን። እሺ እሺ። በእምነት የሚል አካውንት እሺ። እህታችን ማንን በል ስምሽን? በእምነት። እሺ በእምነት። ከየት ቤተ እምነት ነው የመጣሽው? ከኦርቶዶክስ። እሺ ለምን ነበር የላክሽልን እህታችን? አይ የምታስተምረው ትምህርት በጣም ደስ ይላል። አድናቆቴን ለመግለጽ ብቻ ነው። እሺ እሺ እሺ። እህታችን በእምነት በጣም ነው የምናመሰግነው። እግዚአብሔር ያክብርልን። አሜን። እሺ እሺ ኦኬ። እሺ እንግዲህ እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞቻችን ለእናንተ እድሉን ሰጥቻለሁ። ያው ኮሜንት ላይ ኔጌቲቭ የሆኑ ነገሮችን ከመጻፍ ምን እናደርግ መሰላችሁ? እድሉን ተጠቀሙበትና በደንብ በመጽሐፍ ቅዱስ የማስረጃ እስቲ እናውራ እንደው በጌታ እንደው ምን ቆርጧችሁ ነው ፕሮቴስታንት ሆናችሁት? እንደው በጌታ በተለይ እንደው ክርስቲያን የሆናችሁ ክርስቲያን የነበራችሁ በጣም ስለሚገርመኝ ካላችሁ አንዳንድ ቁጥር ጻፉልኝ። ፕሮቴስታንት እህቷ እሺ ቀይ ነቢያት የሚል አካውንት ተገልጦልን ነው የሚል ኮሜንት ፕሊዝ ግቡ። ኧረ መድኃኒዓለም እኔ ኮሜንት ላይ ቲክቶክ ላይ በጣም ካዩዋቸው ነገሮች ምንድን ነው መሰላችሁ? በጣም የተረዳሁት ነገር በተለይ ስፔሻሊ ኢትዮጵያ ውስጥ ያላችሁ ሰዎች ነፍሳችሁ አይማርም። እውነቴን እምላችሁ ነፍሳችሁ አይማርም። በስማ ምን አይነት ጽፉን። እኔ የሆነ አንድ ኮሜንት ያየሁት እንዲህ ለቀልድ የሆነ ሰዓት ያለው ነገር ነበርና የኔና የልደትን ፎቶ እንዴት ነው የሆነ ነገር አድርገው ምናምን ብቻ ቪዲዮ ፖስተው ነበረ እና ልደት የሆነ ሰዓት ኮንተንቱን ካያችሁ መጽሐፍ ቅዱስ ይዞ ምናምን እየዞረ ይሰጥ ነበረ እና የሆነ ሰዓት ደግሞ ዙሩን በጣም አክርሮት መንገድ ላይ የሚሰብጉ ፕሮቴስታንቶችን እያስቆመ እኔ ሰው ጌት እናያታለን መንገድ ላይ የሚሰብኩ ፕሮቴስታንቶችን እያስቆመ እየጠየቀ ምናምን መጽሐፍ ቅዱስ ይሰጣቸው ነበረ እና የዛን ሰዓት በልደት የተነሳ መገናኛ አካባቢ ጥርት ብሎ ነበር አሉ። ኧረ ጌታዬ እና ምን ቢሉ ጥሩ ነው። የኔ አልገረመኝም። እኔና የእሱን ፎቶ ላይ ፈለገ አትናትዮስ ተጽዕኖ ፈጣሪ ያሉና ልደተ ቃል ደንብ አስከባሪ ኧረ ጌታዬ እኔ ከየት እንደሚመጣላችሁ እኮ ነው በጣም የሚገርመኝ ነገር። በስመ አብ ሰው እንዴት ዊዝን ሰከንድ እንዴት የሆነ የተንኮል ኮሜንት ይመጣለታል በጌታ እና አሁን አይ ኮሜንት ላይ የሆነ በጣም ደስ የሚል ነገር አይቼ ነው የኔው እንትን አትበሉ። በኔጌቲቭ ኢነርጂ ሳይሆን በፍቅር ባካችሁ፣ በፍቅር
ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ? እና ከዚህ ቀደም ኦርቶዶክስ የነበራችሁ ከዛ ፕሮቴስታንት የሆናችሁ እህት ወንድሞቻችን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት ኖሮ ነው ወይ ፕሮቴስታንት የሆናችሁት? ለምንድን ነበረ ፕሮቴስታንት የሆናችሁት? እሱም በመጽሐፍ ቅዱስ የማስረጃ በደንብ አድርገን እናወራለን። እድል እንሰጣችኋለን። ኦኬ፣ እድል እንሰጣችኋለን። በቃ ድፍረቱ ያለው ይሄው ትምህርታችሁ ከዚህ ውጭ ነው ማለት የሚችል አንዳንድ ቁጥር ይጻፍ ገፍቶ በመጽሐፍ ቅዱስ የማስረጃ ማውራት ነው። ማካኪ ዘራፍ አያስፈልግም። እንደዛ እናደርጋለን። እሺ መሰረት ሰላም ቢሰራበት ይብሩካም እንዴት ነው? ሰላም ነው መሰረት። የሆነ ድምፅሽ የሆነ ያስተጋባል ነገር ልበል። አንዴ ቆስቲ ዘግቼ ይወጣሉ እንትን ድምፅ እኔ ጋር ስላለ ማለት ነው። ይቅርታ እንዳይወጣ። ችግር የለውም። አንዳንዴ ሄድፎንም ሲሰካ ይመስለኛል። ብቻ ያው ብታስተካክሉ ታሪፍ ነው። እሺ ካሎሮ የሚል አካውንት ፕሊስ። ከዚህም በኋላ ሌላ ቦታ አላቅም በምን አይነት ሞቲቭ እንደምታወሩ በምን አይነት አቀባበል እንደሚቀበሉም አላቅም። ግን እዚህ ስትመጣ ከዚህ በኋላ በቻልኩ አቅም ኔጌቲቭ የሆኑ ነገሮችን ማውራት አቁመ ነው የምታወራው። እኔ ስለማልወድ ማለት ነው። ኢሚዲየትሊ አማርኛ እንድታወራ እድል እሰጥሃለሁ። ያው ያስገቧችሁ እንድታወሩ ስለሆነ ማለት ነው። እና ወንድማችን ከዚሁ ማስጠነቀቀ ነገር አንደኛ ያው ስናወራ መጽሐፍ ቅዱስ ሀሳቦችን ስለሆነ የምናወራው ስነስርዓት ባለው መልኩ ቤተ እምነትን ትነግረናለህ። ከዛ በመቀጠል ደግሞ ያው እዚህ ሶሻል ሚዲያው ላይ ትንሽ ሰጣ ገባ ውስጥ ራሱ መግባት በጣም አስቀያሚ ነገር ስለሆነ ልክ እኛ በምናወራ አይነት ቶን ቀስ ብለህ እያወራ ሀሳቦችን ታቀርባለህ። ዞሮ ዞሮ አንተ በምታቀርባቸው ሀሳቦች ላይ ለምን እንዲህ አይነት ሀሳብ ሰጠ ሳይሆን ትልቁ የኛ ፖይንት የሚሆነው ፖላይት በሆነ መልኩ ሀሳብ ሰጥ የሚለው ነው የሚያዘነብለው ማለት ነው። እና እንደዛ ባለ መንገድ ነው የምንቀጥለው። ወንድማችን ከየት ቤተ እምነት ነው የመጣው? ያው እድሉን ተጠቅም። ይቅርታ ጠይቅ። ቤተ እምነትን ብቻ ነገረኝ። ወንጌል ለሁሉም ይባላል፣ ግን ይቅርታ ብጠይቅ ደስ ይለኛል። ባለፈው በተናገርኩት ነገር ተሳደብ ላይ በመሰደቤ ይቅርታ ብጠይቅ ደስ ይለኛል። ምንም ችግር አንድ ምናልባት ለአንተም ለሌሎችም ፕሮቴስታንት ወንድምቶቼ እንድታውቁ የምፈልገው ነገር ወንድማችን አይ ቲንክ አንተ የሆነ መቼም ስለ እምነት ዲፌን ማድረግ የምትፈልገው ነገር ኖሮ ይመስለኛል። ገስ የምትልከው ላይፍ ላይ ሰዓትን ካላቃተልክ አይቀር ጊዜ ፈልገ ጊዜ ሰውተ ይሄንን ምሽት አንተ መተኛ ስትችል እንቅልፍን ትተኛ ገስ ላይ ገብተህ መቼም የምታወራው ምንም ቢሆን እንደው አንድም ሰው ቢሆን ለማዳን ይመስለኛል። አይ ቲንክ ይመስላል፣ እንደዛ ይመስለኛል አይደል? እነፈለገን ደግሞ ሰዎች ሰድቦ አበሳሽቶ ምናምን ሳይ አናደርኳቸው ብሎ መውጣቱ መቼም ለወንጌል አገልግሎት ምንም አይነት የሚጨምርም የሚቀንስም ፈለገኝ እኔ እኮ አልሳደብም ዲያቆን እኔ እኮ አልሳደብም። እሺ አይ መሳደብ ሳይሆን የምልህ ወደ ጭቅጭቅ ውስጥ መግባት እሺ እንበለው። ወደ ጭቅጭቅ ባለፈው ተሳደብ ስላልከኝ ነው የተሳደብኩት። እሱንም ይቅርታ ኤርሚን ሄጄ ይቅርታ ጠይቄዋለሁ በመሳደቤ። አንተ ተሳደቡ ብላ አላከንም ነበር ድነቴ ይጠፋል ወንድማችን። እሺ ታችሁን ጋይስ ምን አለ መሰላችሁ፣ ቆይ መሰረት አንድ ጊዜ እዚህ ስናስገባችሁ ልታወቁ ነው። ይቅርታ ችግር የለም መሰረት። እዚህ ውስጥ ያላችሁ ፕሮቴስታንት ትሆንች ወንድሞቼ እባካችሁን አንድ ጊዜ አዳምጡኝ። ምናስገባችሁ በክርስቶስ ፍቅር መጽሐፍ ቅዱስ ሀሳቦችን አንስታችሁ እንድታወሩ እኮ ነው። በነገራችን ላይ በጣም እንዲህ አይነት ነገር እውቀት አይጠይቅም፣ ጉብዝና አይጠይቅም። ማለት በቃ ትንሽ ሰው መሆን በቂ ነው ትንንሽ ወሬዎችን ለማውራት። እኔ ልለምናችሁ እናንተ የፈለጋችሁትን ሀሳባችሁ መታችሁ አውሩ። በአፉ የሚጸዳዳ ሰው ግን እኔ አይመቸኝም። ስለ እውነቴን ነው።
በቃ ምናነሳው ሐሳብ ስለ መጽሐፍ ቅዱስ ነው። ምናነሳው ስለ ወንጌል ነው። በቻላችሁ ታቀም መጽሐፍ ቅዱስ ሐሳቦችን አንሱ። እኛ እኮ ፕሮቴስታንት የሆኑ ሰዎች ሲገቡ ጠብቀን፣ ለምሳሌ ቸርቻችሁ ሶፍት ይበላል አይደል? ይሄ ፓስተራችሁ ፕሮፌታችሁ የጠረገበትን ሶፍት የምትበሉት ከየት አምጥታችሁ ነው? እሱ መጽሐፍ ቅዱስ መሰረት አላችሁ መልስ ምናምን። ይሄ እውቀት አይጠይቅም ጋይስ። በዚህ ልክ እኛ ይሄ የልጅ ጨዋታ መጫወት አንፈልግም። ለህይወትም አይጠቅም። እኛ የምንፈልገው ፕሮቴስታንት የሆኑ ሰዎችን ማብሸቅ ሳይሆን ፕሮቴስታንት ለሆኑ ሰዎች ወንጌልን ማድረስ ነው። ስለዚህ የሆኑ ማይረቡ ሀሳቦችን እያነሳን እናወራ። እናንተ ቸርች ውስጥ ፕሮፌት የሆኑ ሰዎች ማነው ጨው ይሸጡ የለ ዘይት ይሸጡ የለ ሐዋርያት የቱ ጋር ነው ጨው ሲሸጡ ያያችሁት ምናምን እያለን አናወራም። እሱ ሌላ ጉዳይ ነው። እዚህ ጨው ሸጡ አልሸጡ ሰይጣናዊ ጭፈራ የትኛው መጽሐፍ ቅዱስ ክፍል ላይ ጨፍሩ ተብላችሁ ነው የምትጨፍሩት ብለን እኛ አንጠይቅም። በየአዳራሹ የሚጨፍሩ ሰዎች አሉ አይደለም? ሁሉም ቦታ ይሁን አይሁን እኔ መረጃ የለኝም፣ ግን ከምናየው ከቪዲዮ ዳሌ እያወዛወዙ የሚጨፍሩ ሰዎች አሉ። እልም ያለ ወላይተኛ የሚጨፍሩ ሰዎች አሉ። እስክስታ የሚያስነኩ ሰዎች አሉ። አስረሽ ምቹውን ከየትኛው መጽሐፍ ቅዱስ ክፍል ላይ አግኝታችሁት ነው ቸርች ውስጥ ጥሪ እንቧ የምትሉት እንቧ ከረዩ የምትሉት ብለን የልጅ ሀሳብ አናነሳም። ፕሮቴስታንት የሆኑ ወንድሞቻችንን ሲገቡ ከእነሱ ጋር የምናወረው ስለ ሳልቬሽን ነው። ከእነሱ ጋር የምናወረው ስለ ትምህርተ ሥላሴ ነው። ከእነሱ ጋር የምናወረው መጽሐፍ ቅዱስ ስለሆኑ ሀሳቦች ነው። በቻላችሁት አቅም ከዚህ በኋላ ማልለማመጣችሁ ነገር የበታችነት ስሜት የሚሰማችሁ ሰዎች ገስ እንዳትልኩልኝ። በቃ ከዚህ በኋላ እድል እየሰጠን ስንል ይሄ የበታችነት ስሜት የሚሰማችሁ ስለሆነ ነገር ሲነገር ራሳችሁን የሚያዞራችሁ አረፋ የሚደፍቃችሁ ሰዎች ካላችሁ በቃ አትግቡ። ምክንያቱም እኛ መጽሐፍ ቅዱስን እያነሳን ስናወራ እናንተ አይምሯችሁ ላይ የሚመጣውና የሚታያችሁ ነገር ሌላ ስለሆነ የበታችነት ስሜት ስለሚሰማችሁ ዘላችሁ ግን ፍል ማለት ነው የሚታያችሁ እና በቻላችሁ አቅም እንዳትገቡ። ከዚህ በኋላ ስሜታችሁን መቆጣጠር የማትችሉ ቶሎ የምትበሳጩ ሰዎች ካላችሁ እንዳትገቡ። ምክንያቱም የምናወራው በሀሳብ ልዩነት ነው። ፈለገ አትናቴዎስ እናንተ ያመናችሁትን የክህደት ትምህርት ሊያንቆለጳጵስላችሁ አይደለም ላይቭ ከፍቶ የተቀመጠው። ኮሜንቱ አይዘገም፣ ተዋቸው፣ ችግር የለውም፣ አይዘገም። ትልቁ እኮ ፕሮቴስታንት የሆኑ እህት ወንድሞቻችን እኮ የምንይዝበት እኮ ኮሜንት በመክፈት እኮ ነው። አይዘገም፣ ተዋቸው። መጥፎ የሆነ ኮሜንት የሚጽፉት እናንተ ብሎክ ወይ ደግሞ ሚዩት እንድታረጓቸው ስለሚፈልጉ ነው። ምክንያቱም ያለዛ ሪዝን ከዚህ ላይ መውጣት አይችሉም። ወደዱም ጠሉም ቁጭ ብለው ረዥም ሰዓት እየፈለጉ የአባት የቆጡን እየጻፉ ቁጭ ብለው ይከታተላሉ። ያንን እንፈልጓለን። ጋይስ አትርሱ። ጳውሎስ እስጢፋኖስን በድንጋይ ያስወግድ የነበረ አሳዳጅ እንደነበረ አትርሱ። ያንን ማንነቱን ነው ወንጌል የለወጠው። ያንን ማንነቱን ነው ክርስቶስ የለወጠው። ስለዚህ እዚህ ኮሜንት ላይ የጸያፍ የሆኑ ቃላቶችን የሚናገሩ የነበሩትን በአጠቃላይ ጌታ ይፈልጋቸዋል። ይጻፉ፣ እነሱ ኮሜንታቸውን ይጻፉ፣ እኛ ስራ እንሰራለን። እና ከዚህ በኋላ ይሄ የምትበሳጩ ቶሎ ቶሎ የምትናደዱ ምናምን ሰዎች እንዳትገቡ። በማስረጃ ማውራት የምትችሉ ሰዎች ግን አስገባቸዋለሁ። አሁንም ይኸው ዕድሉን እንሰጣቸዋለሁ። ሁላችሁም አዳምጡ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምሩ ትምህርት አለ ብላችሁ የምታምኑ፣ በተጨማሪ ደግሞ ከዚህ በፊት ኦርቶዶክስ ነበርን እና ከኦርቶዶክስ ቤተክርስቲያን ደግሞ የወጣ ነው ቤተክርስቲያን እንዲህ የሚል ከመጽሐፍ ቅዱስ ውጭ ያለ ትምህርት ስላላት ነው። እንዲህ አይነት የክህደት ትምህርትን መጽሐፍ ቅዱስ ስለማያስተምር ነው ከቤተ ክርስቲያን የወጣ ነው የምትሉ ፕሮቴስታንት እህቶች ወንድሞች ካላችሁ እድል እሰጣችኋለሁ። አንዳንድ ቁጥር ጽፋላችሁ ወይ ገስት ትልካላችሁ፣ ትገባላችሁ። ከገባችሁ በኋላ በመጽሐፍ ቅዱስ ማስረጃ እናወራለን። ከዛ ውጭ ግን እድሉን እንደተሰጣችሁ ሁሉ እድሉን ትነጠቃላችሁ ማለት ነው። እሺ መሰረት አቤት እህታችን እንዴት አለች? ሰላም ነው? ሁሉ ሰላም ሰላም ነው ይመስገን። ሁሉ አማን ነው። እኔ ፕሮቴስታንት ነኝ፣ ያው ዶሮ ማለት ነው። አሁን ወደ ኦርቶዶክስ ፕሮቴስታንት ነው ዶሮ ማለት ነው። አሁን ወደ ኦርቶዶክስ ቀይሬ ነበረ፣ ግን ትምህርት እናስፈልጋለሁ። እዚህ ቤት መግባት ያው ብዙ ጊዜ ፈልጌ ነበረ። ዛሬ ደግሞ እግዚአብሔር ይመስገን ተገኘ እና አሁን ቻርጀሩ ስለዘጋ ሌላው ጊዜ
ወይ ብዬ አሰብኩት። ስላስገባትን እዚህ ቤት በጣም አመሰግናለሁ እያልኩ ነው። እሺ መስራተታችን እግዚአብሔር ያክብርልን። እኔ ቤት ያላችሁ ሞዴሬተሮች እነ ትዙ እነ ኮኪ እነ ኔቨር እነ ሳቢ ምናምን እህታችን መሰረትን ፎሎ አድርጓትና ላይቭ ምገባ ሰዓት ላይ ፕሊስ ኢንቫይት አድርጓት እና እህታችን የዛን ሰዓት በደንብ አድርገን እናወራሻለን። እሺ መሰረት እንኳንም ጌታ ረዳሽ። እሺ እግዚአብሔር ይመስገን። ግን በጣም አመሰግናለሁ፣ በጣም አከብራለሁ። እኔ ያው አሁን 1 ወር አልሞላም የተመለሰች ጊዜ ማለት ነው። እና ያው እንግዲህ ጽሁፍ አማርኛ ጽሁፍ ስለማችል ያው መግባት አልችልም፣ ግን ማውራት ትችላለሁ እኔ አንዳንድ ጊዜ ማለት እና በጣም አመሰግናለሁ። ችግር የለውም መሰረት። ምናልባት የቋንቋ ችግር ካለም በቋንቋ የሚያገለግሉ ወንድሞች ስላሉን እነሱ ጋር እናገናኝሻለን። እኔ ቤት ያሉ ሞዴሬተሮች በጣም ይሰማሉ፣ በጣም ይሰማሉ። መናገር ትችላለሁ። እንግዲህ እንትን ጽሁፍ ብቻ አልችልም። ምንም ችግር የለውም። ፎሎ ያደርጉሽና ላይቭ በደንብ የምንገባበት ታይም ላይ እነሱ ሼር ያደርጉልሻል እና ትመጫለሽ። እሺ እህታችን መሰረት። እሺ በጣም አመሰግናለሁ። እሺ ብዙ ጊዜ ፈልጌ ነበረ፣ ዛሬ ስለተገኘው በጣም አመሰግናለሁ። አሜን መሰረት እንኳንም ጌታ ረዳሽ እህታችን። እሺ መልካም ምሽት። እሺ ያው ቻርጀሩ ስለዘጋ 5% ብቻ ስላለ ነው። ኦርቶዶክስ ነኝ። አንድ ጥያቄ ነበር። እሺ ጸጋና ሰላሙን ያብዛልክ። የኔ ጥያቄ ምን መሰለክ? በመጽሐፍ ቅዱስ ከስሞች ሁሉ በላይ የሆነው ስም የናዝሬቱ ኢየሱስ ክርስቶስ ስም የድንግል ማርያም ልጅ እንደሆነ ነው የሚናገረው። በፊልጵስዩስ መልእክቱ ምዕራፍ 2 ከቁጥር 8 ይጀምራል። የሐዋርያት ሥራ ምዕራፍ 4 ከቁጥር 12 ብዙ መጥቀሶች ይቻላል። ነገር ግን እኔ አንድ ጊዜ ከፕሮቴስቶች የቀረበልኝ ጥያቄ ነበርና ለማብራራት በቂ መረጃ ካንተ ለማግኘት ነበር እና አጋንንቱን ሁሉ መርገጥ መቀጥቀጥ የምንችለው በዚህ ስም ነው ይላሉ። አዎ የኛ ቤተክርስቲያንም ዶግማ ይሄ ነው፣ መዳን በክርስቶስ እንደሆነ ታስተምራለች። ነገር ግን ለምንድን ነው አጋንንትን ስታስወጡ የኢየሱስን ስም የማትጠቀሙት የሚል ጥያቄ ነበርና እዚህ ላይ በቂ መረጃ እንድትሰጠኝ ፈልጌ ነው። መልካም። በመጀመሪያ ደረጃ አጋንንትን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ አባቶች ሲያፈቁ የኢየሱስን ስም አይጠቀሙም የሚል ማስረጃ ከየት እንዳላቸው አይ ሃቭ ኖ አይዲያ። ኤኒዌይስ ግን በእኛ ቤተክርስቲያን የኢየሱስን ስም ስንጠራ ወይም ደግሞ የቅዱሳንን ስም ስንጠራ ብዙ ጊዜ በተለያየ አይነት ስሁት በሆነ መንገድ ይመለከታሉ። ለምሳሌ ስለ ቅዱሳን ስናነሳ ጋይስ በደንብ ሁላችሁም አድምጡን። ስለ ቅዱሳን ስናነሳ ቅዱሳንን ስም ስንጠራ የቅዱሳን ስም ሲወሳ በጸሎት ስፍራ ብቻ አይደለም። ባይዘወይ ኢቨን ገላቸው ሲነገር ክርስቶስ እንደተረሳ አድርገው የሚወስዱ ሰዎች አሉ። ክርስቶስ እንደተረሳ ለምሳሌ ዛሬ ሰማዕቱ እስጢፋኖስ ዕለቱ የሚከበርበት ቀን ነው። ቤተክርስቲያናችን ዛሬ እስጢፋኖስ ብላ በሁሉም አውደ ምሕረቶቿ ስትናገር አንዳንድ ፕሮቴስታንት የሆኑ ሰዎች ክርስቶስ እንደተረሳ አድርገው ይናገራሉ። ክርስቶስ እንደተረሳ ኢየሱስ ክርስቶስ ስሙን ቤተክርስቲያን ረስታ የእስጢፋኖስ ስም እንዳገነነች አድርገው ይናገራሉ። ነገር ግን ያ ስህተት ነው። የቅዱሳን ስም ኢቭን በደንብ ተደርጎ የሚወሳው በእነሱ ሕይወት የከበረው ክርስቶስን ለማሳየት ነው። ለምሳሌ በሐዋርያት ሥራ መጽሐፍ ላይ የኢየሱስ ክርስቶስ ስም 42 ጊዜ ብቻ ነው የተጻፈው። የቅዱስ ጳውሎስ ስም ግን ከ130 ጊዜ በላይ ተጽፏል። ጳውሎስ ተብሎ እና የጳውሎስ ስም በተደጋጋሚ በሐዋርያት ሥራ ላይ መጻፉ ኢየሱስን እንድንረሳ የሚያደርግ ነው ወይ? በፍጹም። ይልቁኑ በእርሱ ሕይወት የከበረውን ክርስቶስን እንድናይ እንዲያጠይቅ የሚያደርግ ነገር ነው እንጂ ሰው አንድ መርሳት የሌለበት ነገር እዚህ ላይ ቅዱስ የምንለው አምላካችን እግዚአብሔርን ብቻ ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠው፣ ማንም አይነጥቀውም። ገንዘቡ ነው ቅድስና። ቅዱሳን የምንላቸው ግን በጸጋ ቅድስናን ገንዘብ ያደረጉ ናቸው። ቅዱሳን የምንላቸው ቅዱሳን መላእክት፣ ቅዱሳን ሰዎች በጸጋ ቅድስናን ገንዘብ ያደረጉ ናቸው። ለምሳሌ ድውያንን መፈወስ፣ ሙታንን ማስነሳት ኃይሉ ስልጣኑ የክርስቶስ ሆኖ ሳለ ጴጥሮስና ጳውሎስ በጥላቸው ድውያን እንደፈወሱ መጽሐፍ ቅዱስ ይናገራል። በራሳቸው ኃይል ያደረጉት ገቢረ ተአምር ሆኖ ነው ወይ በመጽሐፍ ቅዱስ ላይ የተሰፈረው? በፍጹም።
ክርስቲያኖች በመጽሐፍ ቅዱስ ላይ እንዲህ አይነቱ ሐሳብ የተቀመጠው ባመኑት በክርስቶስ ኃይል እንዳደረጉት ሆኖ እንጂ በራሳቸው ኃይል እንደሆነ አይደለም። እና በቤተ ክርስቲያናችንም እንደው የቅዱሳን ስም ሲጠራ የቅዱሳን መላእክት ስም ሲጠራ የኢየሱስ ክርስቶስ ስም ተረስቶ አይደለም። ለምሳሌ የመልአኩ የቅዱስ ሚካኤል ስሙ ማን ነው ስንል ትርጉሙ ማን ነው ስንል ኢብሩ ቋንቋ የምታውቁ ሰዎች ያው ታውቁታላችሁ። ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። በእያንዳንዱ በምንጠራው የቅዱሳን መላእክት ስሞች እንኳ የአምላካችን እግዚአብሔር ስም አለበት። ኦኬ፣ የአምላካችን የእግዚአብሔር ስም ሚካኤል ስንል ማን እንደ እግዚአብሔር፣ እግዚአብሔር ድንቅ እንደሆነ ግሬስ የሚያደርግ ኃያል በጣም ድንቅ የሆነ ስም ነው። ዳንኤል ስንል ገብርኤል ስንል ሌሎችንም የቅዱሳንን ስም በአጠቃላይ ስንጠራ በዚህ ሁሉ ስም ላይ በአጠቃላይ የሚገነው የእግዚአብሔር ስም ነው። እና አንዳንድ ጊዜ ፕሮቴስታንት ወንድሞቻችን ስለ ቅዱሳን ሲሆን አይዶኑ ለምን እንደሆነ አላውቅም፣ ክርስቶስ ተረስቶ ቅዱሳን እንደገነኑ አድርገው የሚያስተውሉ የሚገነዘቡ እና ደግሞ እንዲታይም ሊያደርግ የሚሞክሩ ሰዎች አሉ። ነገር ግን ትልቅ ጥፋት ያጠፋው ወንድማችን አንተም ኦርቶዶክስ ቤተክርስቲያን በኢየሱስ ስም አጋንንትን ታወጣለች ወይስ አታወጣም፣ በቅዱሳን ስም አጋንንትን ታወጣለች ወይስ አታወጣም ሳይሆን ከፕሮቴስታንቶች ጋር የሚለየን ትልቁ ነገር ሳልቬሽን ነው። ለምሳሌ በጣም ብዙ ጊዜ ደጋግመን በላይፍ ስትሪም ላይ ስንናገር ነበረ ክርስቲያኖች። ለምሳሌ ሀልዎተ እግዚአብሔርን የማያምን ሰው ማለት እግዚአብሔር አለ ብሎ የማያምን ሰው ሙሴ ቀይ ባህርን ከፈለ ብላችሁ ብትነግሩት ለሱ ተረት ተረት ነው። ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት አቆም ብትሉት ለሱ ተረት ተረት ነው። ስለዚህ በጸሎት ስፍራችን እኮ እኛ እንደዚህ ያው እንዲህ ነው የምናደርገው፣ ገቢረ ተአምራት እንዲህ ነው የሚደረገው ብሎ ከማውራት በፊት የሚቀድም ነገር አለ። ያ ደግሞ ምንድነው? እውነተኛ የሆነ የተገለጠ የቤተክርስቲያንን ትምህርት። ትልቁ ልዩነታችን ያ ስለሆነ ማለት ነው። ትልቁ ልዩነታችን በትምህርተ ሥላሴ ላይ ነው። ትልቁ ልዩነታችን በሳልቬሽን ትምህርት ላይ ነው። ትልቁ ልዩነታችን በነገረ ክርስቶስ ላይ ነው። ትልቁ ልዩነታችን በነገራችን ላይ የቅዱሳን ዙሪያ የሚነሳው የምልጃ ጉዳይ፣ የክብራቸው ጉዳይ፣ የጸጋ ስግደት ጉዳይ አይደለም። ትልቁ ልዩነታችን አሁን ቅድም ያነሷቸው ነገሮች ናቸው። ስለዚህ በእነዚህ ዙሪያ መሰረታዊ የሆነ የቤተክርስቲያን ትምህርት ላይ በቂ የሆነ መጽሐፍ ቅዱስ ማስረጃ ኖሮ ሳንተማመን ወይ ደግሞ ሐሳቦችን ሳንጠያየቅ ዘሎ ስለ ስርዓት መውራቱ ምንም ሚኒንግለስ ማለት ነው። ባጭሩ እነሱ ያደረጉት ነገር ለምሳሌ ምንድነው መሰለ፣ ልክ አንተ ሄደ እናንተ ቸርች ጨው ይሸጣልና ጨው የምትሸጡት ሐዋርያት የቱ ጋር ሲሸጡ አይታችሁ ነው ብሎ እንደመጠየቅ ነው። እንዲህ ብሎ የሚጠይቅ ኦርቶዶክስ በራሱ ሰነፍ ነው። ባይዘው አሁን እንዲህ አይነት ጥያቄዎች የምንጠያይቅባቸው ታይሞች አይደሉም። ትልቁ የምንለያይበት ትልቁ ነጥብ፣ ትልቁ የምንለያይበት ትልቁ ትምህርት አሁን ቅድም የዘረዘርኳቸው ነው። ትምህርተ ሥላሴ ላይ፣ ነገረ ክርስቶስ ላይ በጣም ሰፊ በሆነ መልኩ እንለያያለን። የሳልቬሽን ትምህርት ላይ በጣም ሰማይና ምድር ያክል ልዩነት አለን በሳልቬሽን ትምህርት ላይ፣ በነገረ ድህነት ትምህርቱ ዙሪያ። ስለዚህ ከፕሮቴስታንት እህት ወንድሞቻችሁ ጋር በመጀመሪያ በእነዚህ ትምህርቶች ተወያዩ። ከዛ ውጭ ግን የምታነሷቸው ነጥቦች በአጠቃላይ ጭቅጭቅ፣ ስድብ፣ ዘለፋን አካቶ የሚይዙ ስለሆኑ ክርስቲያኖች ባታወሩ ይመረጣል። እንዲህ ማውራቱ ጎበዝም ጀግናም አያስብልም እና ሌላው ጊዜ ቢታረሙ ጥሩ ነው። እንደ አንድ ክርስቲያን ግን እንደው ሐሳቡን ለመረዳት ያክል ግን አንስተን እናወራለን እንጂ አሁን ከፕሮቴስታንቶች ጋር እንዲህ አይነት ሐሳቦች ተነስተው የሃይማኖት ልዩነት የምንለያይባቸው መሰረታዊ ትምህርቶች ናቸው ብለን የምናነሳቸው ነጥቦች አይደሉም እና ሌላው ጊዜ በጣም መሰረታዊ የሆኑ ጉዳዮች ላይ ብናነሳ ብንወያይ መልካም ነው። ለምሳሌ ቅድም እንዳነሳሁላችሁ ስለ ሳልቬሽን፣ በሳልቬሽን ትምህርት ዙሪያ በጣም በፕሮቴስታንቱ ቤት ውጥንቅጡ የወጣ ከመጽሐፍ ቅዱስ እውነት የራቀ ሰው ሰራሽ የሆነ ትምህርቶች የበዙበት ነው። ስለዚህ በዛ ትምህርት ዙሪያ ምን ብለን ነው የምናምነው? በመጀመሪያ በነገረ ክርስቶስ ከአንተ ጋር ያልተስማማ ሰው አንተ በጸሎት ስፍራ ስለምታደርገው ነገር ቁጭ ብሎ ሊስማማል ይችላል ማለት አይደለም እና ሰፊውን ነገር ትተን ወደ ጠባቡ ነገር ባንሮጥ ጥሩ ነው። በተለይ ደግሞ ካነን ወደሆኑ ጉዳዮችን ባንገባ ጥሩ ነው ለማለት ያክል ነው። ብቻ ሌላ ጊዜ ልክ እንደዚህ ዶክትሪናል የሆኑ ሾችን አንስታን ብናወራ መልካም ነው የኔ ተወዳጆች እና ወንድማችን። ሌላው ጊዜ በወንድምነት ላንተ ማነሱ ሐሳብ ምንድነው መሰለ፣ አይ ቲንክ ትምህርት ቦታ ላይ ሊሆን ይችላል፣ በስራ ገበታ ሊሆን ይችላል፣ የሚያነሱልን ሐሳቦች በአጠቃላይ ዶክትሪናል ኢሹ ሆነው እንዲቀርቡ ለማድረግ ትሞክር ጥሩ ነው። ለምሳሌ
እናንተ ይኸው ዝክር ምናምን ትላላችሁ ምናምን እንደዚህ አይነት ነገር ከማለታቸው በፊት ስለዛ ከመውራታችሁ በፊት ስለ ሳልቬሽን ብታው ዝክርኛ ስንዘክር ምንዘክረው ዝክር እያንዳንዱ ድርጊት እያንዳንዱ አክሽን መጽሐፍ ቅዱስ መሰረት የለውም ወይ? ኦፍ ኮርስ አለው። መጽሐፍ ቅዱስ መሰረት እንዳለው ግን ከማውራታችን በፊት ከነሱ ጋር የሚቀርብ ነገር አለ። እሱም ደግሞ የነገረ ድነት ትምህርት ነው። በሳልቬሽን ዙሪያ እስቲ ምንድነው እምነታችሁ? እስቲ እናወራ። ምክንያቱም ትልቁ የሚለየን ጉዳይ ዝክር መዘከርና ለመዘከር ሳይሆን የሳልቬሽን ትምህርት ነው። እስቲ እዚህ ላይ እንተማመን። ከዛ በኋላ ወደ ዝክሩ እንቀጥላለን ማለቱ ጥሩ ነው። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነው። እናመሰግናለን ወንድማችን። አሚን አሚን አሚን። ምንድነው ከታች 33 34 ምንድነው ወንድማችን በረከት? ቆይ እንዴ ሚቱ አታረጉልኝ እንዴ እንደዚህ አይነት አካውንት ኦኬ እሺ ጋይስ ካላችሁ አንዳንድ ቁጥር ጻፉልኝ። ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብላችሁ የምታምኑ ሰዎች ካላችሁ አንዳንድ ቁጥር ጻፉልኝ። ቶሎ በሉ። ኦኬ ቆይ ፕሮቴስታንት የሆናችሁ ነው ያልኩት። ቆይ እኔ እኮ አንዳንድ የራሴ ወዳጆች መጥተው እዚህ እየበጠበጡ ነው። ምን እናደርጋለን መሰላችሁ? አካውንታቸውን ፒን አደርጋላችሁና ሁላችሁም ሪፖርት ታደርጉልኛላችሁ። ፕሮቴስታንት የሆናችሁ ቆይ ፕሊስ ጋይስ አንድ ጊዜ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብላችሁ የምታምኑ ካላችሁ እድሉን እንሰጣለን። ባይዘዌይ ፕሮቴስታንት የሆኑ ሰዎችም ከመጽሐፍ ቅዱስ ውጪ የሚያምኑት ትምህርት አለ ብለን እኛ ክርስቲያኖች እናምናለን። እና በዛ ዙሪያ ጥያቄ ጠይቁን የምትሉን ካላችሁ ደግሞ ለእናንተም እድል እንሰጣለን። ይሄ ዶኛሉ ቴክኖ ነው እንዴ ስልክ ወንድማችን? አዎ መቼም ቴክኖ ብለር ይሆናል። አዎ ቴክኖ አንድ ጓደኛዬ ቴክኖ ነው የያዘውና እንደዚህ ነው ላይፍ ሲገባ ማን ነው ያ ጓደኛ? ልደተ ቃለ እዚሁ ሶሻል ሚዲያ ላይ አገልጋይ ወንድማችን። እሱ እኮ ስልኩ አይደለም እኮ ችግሩ፣ አንተ አልገባህም። የልደታችን እኮ እንዴ የልደትም የስልክ ችግር አይደለም። ብዙ ጊዜ ምንድነው መሰለህ ትንሽ ፊታቸው ነው እኔ አልወጣኝም ከሳፊ ብዙ ጋር እንዳፈጣለሁ። የተሙማ ጭራሽ አይወዳደርም። ማን ነው ይሄ ጳውሎስ የሚባለው አወቀው? አሁን ከሜላት ጋር የሚሰራው የእሱ ጥርት ያለ ነው። እንዴ ሰው እንዴት አንተ በአንዴ አራት አይነት ድምፅ ያወጣል? እኔ በጣም የእሱ ማለት እኔ ወንድማችን ጳውሎስ ጥሩ ሊበረታታ የሚገባ ወንድማችን ነው። ስለሆነ እኔ ለቀል አይደለም አቤኔ፣ ግን አንዳንዴ ሳትፈልግ ለሰው እያዘንክ ሳትፈልግ ስቀት ታውቃለህ። እንደዛ አይነት ነገር በአንዴ አራት አይነት ድምፅ ጎን ነበር። ከዛ ደግሞ ቅጥን ይላል የሆነ ሰዓት የኢትዮጵያ ፊልም ኢንዱስትሪን ከፍ ያደርጋል ተብሎ የሚጠበቅ ሰው ነው። በነገራችን ላይ እንዴ ከፍ አለ እኮ ኦልሬዲ። ከዚህ በላይ ምን ሆነ ነው? አቤኔያችን አለ ግን ወንድማችን እንዴት ነህ? ጠፋ እኮ ጠዋት እኔ እንደው ድሮ ጠዋት ስለምትገባ ጠዋት አትገባም ስለምደህ ነበር። ልክ እንደ ወንድማችን እንደ ዮሲ ነበር ቅድም። አሁን ጥርታል አሁን ይሻላል። ጥራት አለው። ምን ሆኖ ነው በእናትህ? እንዴት አንተ ብለህ ድሎን ኩቻልኩ። ኔትወርክ የለም ያለህበት ቦታ
ኧረ በእናትህ ደግሞ ስለ ሰፈራችን ልታወራ ነው እንዴ? ጥረገው እስኪ ካሜራውን። አሁንም ብለድ ሆኗል። አሁን ይሻላል ብቻ የድሮ ጥራቱን ስለምናውቀው ይሁን አሁን አሪፍ ይሁን። እንግዲህ ሰማ ወንድማችን ትዳር እንዴት ነው? ትዳር ቆንጆ ነው፣ እግዚአብሔር ይመስገን። ኤክስፒሪየንስ ልትወስድ ባልሆነ አሁን እንግዲህ እየደረሰ ስለሆነ አይ እኔ እንደ ጳውሎስ ነው የምፈልገው። አንዱ እኮ አፈራራሚ አንተ ነህ። ምንም እኮ ሶሻል ሚዲያ ላይ እንደምናየው ትዳር መካድም አልተቻለም። ፈራሚዎች እዚሁ ሶሻል ሚዲያ ላይ አገልግያ እዛ ድረስ አምጥተህንማ አስፈርመህንማ ጭራሽ እንዴ አንተ ታሙ ሰርተፊኬቱን ሳየው በቃ አደነግጣለሁ። አይ ግድ በዚህ አጋጣሚ ወንድማችን አብይ እውነት በጣም እድለኛ ነው። ያው ለሰርግ ዕለት ያልንህን ደግመን እንበል እድለኛ ነው በእውነት